ከኔ ጋር ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 3 ድረስ እናንብብ። ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ፣ እንዲህም እያለ ያስተምራቸው ጀመር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። እግዚአብሔር ስለዚህ ብፅዕና እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አባታችን ሆይ ስለዚህ ሰንበትና በፊትህ ስላሳለፍነው ጊዜ ስምህ ይመስገን። ስለበላነው ምግብ ደግሞ ከልጆችህ ከወንድሞቻችን ጋር ሆነን ስለ መንፈሳዊ ነገሮች እንድናወራ ጊዜ ስለሰጠህን ደግሞ በተለያየ መንገድ በቃልህ እንድንጽናና እዚህ ስለቆየን ስምህ ይመስገን። ደግሞ በልጅ በክርስቶስ ኢየሱስ አንተን በምስጋና እንድናከብር እድል ስለሰጠን ስምህ ይመስገን። አሁን ደግሞ ቃልን ለመስማት በፊት አለን። ይህንን መንፈሳዊ እውነትን እንድንረዳ እንድትረዳን በዚህም ደግሞ እውነተኛ በሆነ መረዳትና እውቀት መጽናናት እንድንችል እንድትረዳ እንለምናለን። ስምህ ይመስገን በጌታችን በኢየሱስ ስም አሜን። እንግዲህ ያው ራሱ እንደሚለው በመንፈስ ድሆች ብፁዓን ናቸው በሚል እንማራለን። ታዋቂውን እንግዲህ የማቴዎስ ወንጌል ላይ ከሚታወቁ ወሳኝ ብዙ ጊዜ እንዲሁም ብዙ ሰዎች ቆርጠው ከሚሰብኳቸው ስብከቶች ውስጥ ነው። ከምዕራፍ 5 እስከ 7 ድረስ ብዙ ሊትሬቸርም ልታገኙ የምትችሉበት አይነት ጉዳይ ነው። በጣም በተወዳጅነት ማለት ነው። ደግሞም 12 ቁጥሮች ደግሞ 8ቱ መንፈሳዊ ብፅዕናዎች ቢያቲቲዩድስ ተብሎ እንደምታውቁት ይታወቃል እና እስቲ ምን እንደሚመስል በዚህም ደግሞ የእግዚአብሔር ቃል እንዴት ያው ለመጽናናት ነው በእነዚህ ንግግሮች ወይም በእነዚህ እውነቶች ክርስቶስ እያወራ ያለው እሱን ለማየት እንሞክራለን። ይሄ እንግዲህ ማቴዎስ እንዳልኳችሁ ከምዕራፍ 4 ቀጥሎ ኢሚዲየትሊ የሚመጣ ምዕራፍ 5 ነው። እሱም ጥቅል ነገር 23 እስከ 24 ባለው ውስጥ እንደምታዩት ክርስቶስ በይሁዳ አካባቢ በገሊላ ሲዞር እንዳስተማረ ይነግረንና ያስተማረውን የመጀመሪያውን ነገር ወደ መናገር ይሄዳል። ከዛ ይኸው እንደምታዩት ወደ ትምህርቱ ይሄዳል። በኋላ ይህንን ትምህርት ሲጨርስ ደግሞ ወደ ምልክቶች ከምዕራፍ 8 በኋላ ደግሞ ወደ ማውራት ሲሄድ እናያለን እና ስትራክቸሩ በዚህ አይነት መንገድ እንደተወጠረ እንገነዘባለን ብዬ አስባለሁ። እነዚህ ስብከቶች ሙሉ በአንድ ትንፋሽ የተሰበኩ ይሆኑ ወይ የሚል ጥያቄ ሊመጣብን ይችላል። በሆነ ረገድ ከሉቃስ ወንጌል ጋር ምዕራፍ 6 ጋር ስናነጻጽር ጋፕ ሊኖር እንደሚችል እንረዳለን። ከዛ ስብከቶቹ እዚህ ላይ እንደሰፈሩት ደግሞ በ10 ደቂቃ ብናነብ ይሄ ሊያልቅ እንደሚችል ታያላችሁ። ግን እንደዛ አድርገንም ማሰብ የለብንም። በጣም ረጅም ስብከት ሊሆን ይችላል። ነገር ግን በጣም ስትሪክት በሆነ መንገድ በጽሁፍ በሚገለጽ መንገድ ማቴዎስ ኖት እየጻፈ ነው ብላችሁ ኢየሱስ እንዲህ ብሎ አስተምሮ ነበር ብሎ እየጻፈ ነው ብላችሁ ቦይ ብለን ልናስብ እንችላለን። ምክንያቱም የኢየሱስ ትምህርቶች አንዳንዴ ብዙ ቀናትን እንደወሰዱ እናነባለን። ይህ ሰው ሰምቶ ቀን ውሎ ምግብ ኢየሱስ እያበላ እያሳደረ እንደነበረ እናያለን እና ረጅም እንደሆነ ብዙ ኤክስፕላኔሽን እንደሚኖረው ሊታየን ይገባል። እንግዲህ በታዋቂነት የተራራው ስብከት ወይ ሰርመን ኦን ዘ ማውንት ተብሎ ከምዕራፍ 5 እስከ 7 አውግስትን እንዳለ ለመጀመሪያ ጊዜ በዚህ አይነት ቃል ማለት ነው የተራራው ስብከት ብሎ የገለጸው ኦግስቲን እንደሆነ ብዙዎቹ ይናገራሉ። ይህው የተባለበት ምክንያት ክርስቶስ በተራራው ላይ ወጥቶ ያስተማረው ነው ከሚል ነው። ቁጥር 1 ላይ እንደምታዩት ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። እዛው ሆኖ እንዳስተማረ ከመታሰብ ጠቅለል ሲደረግ የተራራው ስብከት ተብሎ የዋለው። ነገር ግን የምር ተራራ ሲባል ምንድነው መንፈሳዊ ፋይዳ አለው ተራራ ላይ መውጣት ወይስ ናቹራል የሆነ ምክንያት ነበረው የሚል ሀሳብ ሊመጣ ይችላል። እርሱም ተራራ ላይ የወጣው ድምፁ እንዲያስተጋባና ከላይ ሆኖ ለሰዎች ተደራሽ እንዲሆን ከመፈለግ ነው ወይስ መንፈሳዊ ኖት አለው? ማለትም ከብሉይ ኪዳን ጋር ልናገናኝ እንችላለን ወይ የሚል ጥያቄ የሚያነሱ በዚህም ቴዎሎጂካል ትርጉም ለማግኘት የሚሞክረዋል። አንዳንዶች ፍላት በሆነ መንገድ ድምፁ ከፍ ብሎ እንዲሰማ ነው ብለው ያስባሉ። ልክ ኢየሱስ በመርከቡ ላይም ጴጥሮስን ፈቀቅ አድርግልኝ ሲለው ውሃውን ትንሽ ፈቀቅ እንዲያደርገውና ድምፁ ዌቭ ለሰው እንዲደርስ ከማሰብ ነው በሚል አይነት መንገድ። ነገር ግን በዛ ብቻ ግን ማሰብ ሊከብድ ይችላል። ምክንያቱም ክርስቶስ አንዳንዶች በተለይም ኤግዞደስ ማለትም የመጀመሪያው በሙሴ የእግዚአብሔር ሕዝብ አርነት የወጣበት ስቶሪ በሆነ ረገድ ባለፈው ቁጥሮች ላይ ገቨርን ያደረገው ነበር ይሄን መጽሐፍ። ስለዚህ ከሙሴ ጋር እንዲሁ ልናነጻጽር እንችላለን በማለት ይናገራሉ። እርሱም
ልክ ሙሴ በምድረ በዳ ሙሴን ለመግደል ፈርዖን እንደሞከረው ኢየሱስም ከሞት እንዳመለጠ ከዛ የእግዚአብሔርን ሕዝብ ወደ ግብፅ መሄዱን ከግብፅ መመለሱን ከዛ ደግሞ እንደ እስራኤል በምድረ በዳ መፈተኑ በዛ አይነት ፍሬም ከመጣን ልክ በሙሴ በኩል እግዚአብሔር በተራራው ያንን መገለጥ እንደሰጠ ሁሉ በክርስቶስ ኢየሱስም በአዲሱ ኪዳን በዚህ አይነት መንገድ የእግዚአብሔር መገለጥ አሁንም እየተሰጠ ነው። ስለ እግዚአብሔር ማንነትና መንግስት ጌታ ኢየሱስ እያስተማረ ነው። በዚህም በዛ አይነት ንጽጽር ውስጥና ልናይ እንችላለን። ደግሞም በተለይም ስለ ሕግም ወደ ማውራት ስለሚሄድ ኢየሱስ እንደምታዩት የሙሴን ሕግ ወደ ማስረዳት እንደዚህ እንደተባለ ሰምታችኋል ብሎ ሕጉም ማለት እንደሆነ ወደ ማስረዳትም ስለሚሄድ እንዲያውም ሙሴ ከተራራው ያንን መገለጥ ይዞ እንደወረደ ኢየሱስም በዛ አይነት መንገድ ሊታይ ይችላል። ነገር ግን ጌታ ኢየሱስ ልዩ የሚያደርገው እግዚአብሔር እንዲህ ይላል እያለ አይደለም የሚያወራው። እንደምታዩት እኔ ግን እላችኋለሁ እያለ አምላካዊ በሆነ ቶን ያወራል። መጽሐፉ ራሱ መጨረሻ ላይ ሲዘጋ በቃሌ የማይኖር በእግዚአብሔር ቃል የማይኖር ብሎ ወደ እግዚአብሔር ሪፈር አያደርግም። በቃሌ የማይኖር በእነዚህ ቃሎቼ ቤቱን የማይሰራ ተስፋ እንደሌለው በፍርድ ቃሎች ያወራልና የራሱ ያደርጋቸዋል ቃሎቹም የእግዚአብሔር ከማድረግ እና በዚህም ያህዌ ያለ ሚዲዬሽን ያለ ሙሴ እግዚአብሔር ራሱ ወደ ማውራት እና ቀጥታ ወደ መናገር የመጣበትን ሁኔታ ያሳያል በማለት ይናገራሉ። በዚህም ካሰብን እንዲሁም የእግዚአብሔርን ቃሎች በጣም አጥብቀን ለምን ኒው ቴስታመንት ወይ ደግሞ የክርስቶስ ንግግሮች ለምን በብዙ ፍርሃትና አክብሮት ለምን እንደ ኢንሄረንት የእግዚአብሔር ወርድ ኒው ቴስታመንት የክርስቶስ ስብከትና በእርሱ በኩል የሚመጣው ስብከት መወሰድ እንዳለበት ያሳየናል ልንል እንችላለን። ወደ ትምህርታችን እንሂድ። እንግዲህ ያው ማለትም ለዛሬው ቁጥር 3 ላይ ነው እንግዲህ የምናተኩረው፣ ግን በጥንቃቄ መታየት አለበት። ሁለት ጥንቃቄዎች ምንድን ናቸው? ይሄ መጽሐፍ ሙሉ በጥቅሉ ከምዕራፍ 5 እስከ 7 በተዛባ መንገድ ይተረጎማል። የተለያየ ኢንተርፕሬቴሽኖች እሱም የክፍሉን የሚያዛባ አይነት ትርጓሜ ያላቸው አለ። እሱን አንደኛ እንድናስብ ፈልጋለሁ። ሁለተኛ ግን እዚህ ላይ ብጽዕናውንና በተለይም የመጀመሪያዎችን 12ቱን ቁጥሮችና ቀጥሎ የሚመጣውን ክፍል ዲስቲንክት አድርጎ ማየት ያስፈልጋል። ጨፍልቀን በአንድ ድምፅ ማውራት በሆነ ረገድ በአግባቡ እንዳናይ ያደርገናል። እዚህ ላይ ሞንቲጎመሪ ቮይስ 3 የተዛቡ የዚህ የተራራው ስብከት ትምህርቶች አሉ በማለት ይናገራል። አንደኛው የዲስፔንሴሽናሊስቶች ነው። እሱም የክርስቶስ ኢየሱስ የተራራው ስብከት አይሁዳውያን የእግዚአብሔርን መንግስት ቢቀበሉ ኖሮ ንስሐ በመግባት ሊመሰረት የሚችል የእግዚአብሔር ምድራዊ መንግስት ነበር። ኢየሱስ ይሄን አምነው እስራኤላውያን የእግዚአብሔር መንግስት አሁን በሚታየው በዛው በእነሱ ዘመን ወደ መመስረት ያው እንግዲህ ዲስፔንሴሽናሊስቶች አንዱ ትልቁ መገለጫቸው እንደምታውቁት የእስራኤል ህዝብ ፊዚካሊ ወደ መንግስትና ምድርን ሁሉ ወደ መግዛት ይመጣል የሚል መረዳት አላቸው። በዚህም ክርስቶስ ራይቸስነስን ኦፈር እያደረገ በዚህ አይነት መንገድ ብትቀደሱ እንዲህ ብትሆኑ መንግስት ይመሰረታል እያለ ነው። ያ ፌል አረገ። ከዚህ የተነሳ እዚህ ያለው ትምህርትም ጥቅም የለውም የሚል ተረጓሚ አለ ይላል። ያው እንግዲህ ዲስፔንሴሽናሊስቶች እንዲህ ይላሉ ሳይሆን ትልቅ ሰውም ስለሆነ ዝም ብሎ ያወራል ብዬ አላስብም። እንደዚህ አይነት ትርጓሜ በመስጠት ምንም ለአማኞች ምንም ቫልዩ የሌለው ትርጉም የሌለው ክፍል ወደ ማድረግ ሊያመጡ ይችላሉ። ምክንያቱም ኢንተንሽኑ እስራኤላውያንንና እግዚአብሔር መንግስት ለመመስረት ጽድቅ ካሉ ለእኛ ምንም ጥቅም የለውም ማለት ነው አይደለ? እንደዚህ አይነት ትርጉም ከሰጠን። ሁለተኛው የሉትራኖች በጣም ራዲካል የሆነ የህግና የወንጌል ዲስቲንክሽን የወንጌልና ህጉን መለየት አንዱ ይህንን ምንም ዋጋ የሌለው ወደ ማድረግ ሊያመጣ ይችላል ይላል። እንደምታውቁት ሉተር ህጉ ለሱ ብሉይ ኪዳን ህግ፣ አዲስ ኪዳን ወንጌል አይደለም። ትክክልም ነው ደግሞ እንደምታውቁት በአዲስ ኪዳንም ህግ አለ፣ በብሉይ ኪዳንም እንደመገለጥ ህግ ነበር አይደለ? ወንጌሉም ነበር አይደለ? ወንጌላችን በቅዱሳን መጽሐፍት ባለፉት ዘመናት ነው የተሰጠው። ጥያቄው ስታነቡ ህግንና ወንጌልን ሁሌም እየለያችሁ አንብቡ ይላል። ክርስቶስ ራሱ ህግን ሲናገር we need to make a distinction ይላል ሉተር። ፍሪደም ኦፍ ክርስቲያን ላይ ትልቁ የሚያወራው እሱ ነው። ትክክልም ነው አይደለ? ኢየሱስ እዚህ ጋር ህግ ተናገረ፣ ስለዚህ ድነት በህግ ነው ይላሉ። አሁን አዲስ የመጡ የተለያዩ አስተማሪዎች አይደለ ኒው ፐርስፔክቲቭም ላይ እንደምትል ይኸው ማቴዎስ ወንጌል ላይ ድነት በስራ ነው ይላሉ። ያ አዲስ ኪዳን ውስጥ ተጻፈ ማለት ኔሴሰርሊ
ድነት በስራ ነው ወይ በህግ ነው ወደሚል ከሄደን በአግባቡ እያነበብን አይደለም። ብሉይ ኪዳንም ማለት ደግሞ ሙሉ በሙሉ ጨለማ የሞላበት ወንጌል አንዳች የሌለበት መጽሐፍ ነው ካለን ስሁት ነው። እንዲያውም የመጀመሪያውን እግዚአብሔር ወንጌልን ለአብርሃም እንደሰበከ ገላትያ ላይ ጳውሎስ ይናገራል። አስቀድሞ ለአብርሃም እግዚአብሔር ምድርን ሁሉ በሱ በኩል በሚመጣው ዘር እንደሚባርክ ሰበከ በማለት ይናገራል። አለፍ ብላችሁ ብትሄዱ ኢቭን ዘፍጥረት ምዕራፍ 3:15 የወንጌል ስብከት ነው። እግዚአብሔር የእነሱን ህይወት ያበላሸውን ክፉ በሚመጣው በእነሱ በኩል በሚመጣው ዘር እንዴት ድል እንደሚያደርግ የተስፋ ቃልን የሰጠበት ነው። አርጉ ምናምን አይልም እግዚአብሔር አይደለ? አዳምና ሔዋንን ይህን ብታደርጉ አይልም። just a promise አንድ ቀን ይህንን ሰይጣንን ድል የሚረታ ልጅ ይመጣል ወይ ዘር ይመጣል በማለት። ስለዚህ ወንጌል ብሉይ ኪዳንም ውስጥ አለ፣ አዲስ ኪዳንም ውስጥ ደግሞ ህግም ስላለ ያንን ስናነብ ሁሌም በመጠንቀቅ ነው። ሉተር ትክክል ነው ብዬ አምናለሁ። ያ ማለት ሉተር መቀደስ የለብንም ይሄ ለኛ ኢቭን አለው መጽሐፍ አለው ቢያቲቲዩድስ ለአማኞች ያስፈልጋል ብሎ ስለሚያምን ግን ለያይተን ነው ማንበብ ያለብን ይላል። በዚህ ረገድ አንዳንዶቹ ግን ሙሉ በሙሉ ይሄ መጽሐፍ በቃ ጎሉ ምዕራፍ 5፣ 6፣ 7 ኃጢአተኝነታችንን ማሳየት ብቻ ነው ግቡ፣ ከዛ በክርስቶስ ኢየሱስ እንድናምን ነው እንጂ ለማድረግ ይህንን ለመታዘዝ እንዳንሞክር ይላሉ። ያ ወደማይሆን መረዳት ያመጣል። Sinclair, all kinds of approaches to the sermon can be found in the church. Perhaps the most common approach is to see it as a message calculated to produce the greatest possible good in the fewest possible chapters. It has often been presented that way. Here is the standard. Look how miserably you have failed. Pull yourself together and do better. እንደዚህ ተብሎ የሚተረጎማል። በቃ የነዚህ ክፍል ግብ በታች ያለ አቅም ቃተኛ መሆናችን ለማሳመን ግብ ተደርጎ እንጂ ሌላ ግብ የለውም የሚል ይሄ ሁለተኛው ነው። ሶስተኛው ሶሻል ጋስፕል ሙቭመንት ነው ይላል። ይሄም በቃ እንዲሁ ወሳኙ በቃ የክርስትና ትምህርት ማቴዎስ 5፣ 6፣ 7 ነው። በቃ እሱን ከያዝን ሌላው አያስፈልግም ይላሉ። በዚህ ማህበረሰቡን መለወጥ እንችላለን። ሄደን ሰዎች በዚህ መንገድ እንዲኖሩ ብንናገር፣ አንዱ ሌላውን እንዳይበድል ብንናገር፣ የይቅርታ ሶሳይቲ መፍጠር እንችላለን። ባይዘ ሶሻል ጀስቲስ እኮ ሐሳቡ መልካም ነው፣ ግን አኮምፕሊሽ ማድረግ ትችላላችሁ ወይ? ሰውን እንዲሁ ሌጣው ያለ ወንጌል ያለ ኔክድ ሰው ማሳመን ትችላላችሁ ወይ ነው? መልካም እንዲሆን፣ ለጋስ እንዲሆን፣ ቸር እንዲሆን አይደለ? የነሱ ያለ ጸጋ የሆነ ኤቲሲዝም ነው ሰውን በጎ ማድረግ እንችላለን የሚል ነው። የሰው ልጅ የሚያስፈልገውም ትምህርት ይሄ ነው። ክራይስት ኢየሱስን ራሱ ውሰዱ፣ ትምህርቱ ብቻ ነው የሚፈለገው የሚል ነው። ይሄ ግን ለኔ ይሄ ነው ችግር። እኔ አንድ አይ አፕሪሺየት ሪፎርምድ የሆኑ ብዙዎቹ ይሄንን ቆርጠው ማስተማራቸው። ለኔ ማቴዎስ ወንጌል ምዕራፍ 5 ማቴዎስ 1 እስከ 4ን ማመን አለባችሁ። 5፣ 6፣ 7ን ቀጥላችሁ ለማመን ቆርጣችሁ የምታወጡት አይደለም። ይሄ መልእክት ትርጉም የሚሰጠው ክርስቶስ ኃጢአተኞችን ሊያድን አማኑኤል እንደመጣ አምናችሁ ስትመጡ ብቻ። አለዚያ ምንም ከሌላ ትምህርት አይለይም። ያለ ወንጌል የምንሰማው ከሆነ እውነት ነው ኢምፕሬሽኑ ምንም አይፈይድልንም። ኢየሱስም ሂዱና ይህን አርጉ እያለ ነው በሌጣው ብለን ካሰብንም ስህተት ነው። ምክንያቱም የሚያወራው ለማን እንደሆነ ስናይ በአግባቡ እንረዳለን። ቸርች ምንም ወንጌል ያልሰማን ሰው እንደመጣ ወንድሜ ዝሙት እንዲህ ብታረግ ወደ ሴት ካየ እንትን ብለሃል እና ሂድና አሁንም በርታ ብትሉት ባዶ ነው አይደለ? ወንጌል ለሚያምን ሰው ግን መልሳችሁ ያንኑ ህግ ልትነግሩ ግን ትችላላችሁ። ያንን ሪሌሽንን ለማውጣት እሞክራለሁ፣ ግን ቀስ ብዬ ልጨርሰው። ስለዚህ ምንድነው ብትሉኝ ህጉን ካቴኪዝም ላይ አይታችሁ ከሆነ ህጉን በተለያየ ጊዜ የምትቆራኙበት መንገድ የተለያየ ነው። ክርስቶስን ከማወቃችሁ በፊት ህጉን የምትቆራኙት ኃጢአትን እንደሚገልጥ ቱምቢ ነው። ኢቭን ማቴዎስ ወንጌል ምዕራፍ 5 ወንጌልን ለማያውቅ ሰው ባዶነቱን ነው የሚያሳየው። ግን ስራው ይሄ ብቻ ነው ካለን ስለ ህጉም ያለን ስለ ማቴዎስ ወንጌል 5፣ 6፣ 7 ያለን መረዳት የተዛባ
የሙሴ ህግ ራሱ ወንጌል ያመነ ሰው ሄዶ በእግዚአብሔር እንደዳነ ሰው ሊያነበው ይችላል አይደለ? መግቢያውን ፕሮፌሱን እንደምታዩት እግዚአብሔር አምላክህ ከግብፅ ያወጣህ አምላክህ እኔ ነኝ፣ ያዳንኩህ እኔ ነኝ፣ አምላክህ ነኝ እኔ፣ አባትህም ነኝ እኔ፣ ታዘዘኝ። የወንጌሉ ስትራክቸር እሱ አይደለ? ጳውሎስም ሮሜ ላይ እንደሚያደርገው እግዚአብሔር በክርስቶስ ኢየሱስ አኮምፕሊሽ ባደረገው ነገር ላይ ቆሞ ነው ድልን ስለሰጠን፣ ነፃነትን፣ ጽድቅን ስለሰጠን ያለምንም ስራ። ከዚህ በኋላ ከጸጋ በታች ስለሆናችሁ ታዘዙ የሚል ነው። ያ ማለት ፌል ብታረጉ እግዚአብሔር አላውቃችሁም አይላችሁም። ደግሞም ፌልም ታረጋላችሁ፣ ግን ከጸጋ በታች ናችሁ። ከእግዚአብሔር ከጸጋ እጆች በታች ናችሁ፣ ከጸጋ ኪዳን በታች ናችሁ የሚል። ስለዚህ ህጉ ፋንክሽኑ ይለዋወጣል ከሚቀርበው አካል ጋር። ወንጌል ሰምቶ ለማያውቅ ሰው ሾኪንግ የሆነ ነገር ነው። ወንጌልን ደግሞ ለሚያውቅ ሰው እንደውም ግቡ ካልቪን በጣም ሄዳችሁ ልታዩ ትችላል። ካልቪን the proper function of the law is not to show sin እንደውም የምንቀደስበትን መንገድ የሚያሳይ ነው። ምክንያቱም ከውድቀት በፊትም ጭምር ነው የተሰጠው ህጉ። ኔሴሰሪሊ ህጉን የምናገናኘው ከውድቀት ጋር ከሆነ ስህተት ነው ይላል። ምክንያቱም አዳም ከመውደቁ በፊት ራሱ ውስጡ ህግ ነበረ ነው ሶዛት አዳም ወደዛ ትራጀክተሪ እንዲሄድ እግዚአብሔርን በመምሰል እንዲመላለስ ነው። የመጀመሪያው የህጉ ግብ እሱ ፕሮፐር ማለት ምንድነው? ያኛው ከሆነ አይነት አክሲደንት የሚመጣ የህግ ስራ። ሰዎች ባይወድቁ ኖሮ ህግን እንደዚህ አይነት ጠላት አይደለም የሰው ልጅ ያየው የነበረው። ከእንስሳ የሚለየው እግዚአብሔር ገብቷቸዋል። ከእንስሳ ማለት እንስሳ የለውም ያ ገቨርን የሚያደርገው ኢሜጅ። አንዱ የሰው ልጅ በእግዚአብሔር መልክ ተፈጥሯል ስንል እግዚአብሔርን የመምሰል ኮንሽስነስ ልቡ ውስጥ ራሱ ህግን የሚረዳ አእምሮም አለው፣ ያንን ይዘውም ነው የሚኖረው እያለ። ስለዚህ ወደ ማቴዎስ ወንጌል ምዕራፍ 5:6 ስንመጣ እንደ ወንጌልን እንደሚያምን ምዕራፍ 1:4 ድረስ ያለውን የወንጌል ተስፋ እንደሚያምን ሰው የቅድስና ደግሞ ክርስቶስ ለህዝቡ የሚሰጠው ህይወትም ነው። በእርሱ ለሚያምኑ ይሄ ፖሲብል ህይወት ነው እንዲኖሩም የሚያደርግበት የክርስቶስ ኢየሱስ መንግስት የወንጌሉ ደስታ እግዚአብሔር ቅድስናን ካልሰጣችሁኝ ብሎ የሚጠይቅበት ሳይሆን የሚሰጥበት ነው። ባይዜ ወንጌሉ ምንድነው የሚለው? ብዙ ሰው አንዱ በክርስቶስ ኢየሱስ ሁሉን እናገኛለን እንላለን እንጂ አንድ ነገር እናገኛለን አንድ ነገር ብቻ እናገኛለን አንልም። ካልቪን ስለዚህ ሲያወራ ክርስቶስ በወንጌሉ ለኛ ጽድቃችንም ነው፣ ቅድስናችንም ነው፣ ደህንነታችንም ነው። ጽድቅን ከክርስቶስ ወስደን ቅድስናን ከሌላ ቦታ ለመውሰድ አንሄድም። ያው ኢየሱስ ምን ያደርገናል? ይቀድሰናል አይደል? መንፈስ ቅዱስን እንድናገኘው ዳግም ልደትን አግኝተን ከእርሱ ጋር ባለን አንድነት የምንቀደሰው ከክርስቶስ ነው የምናገኘው የማዳን ስራ። የወንጌሉ ደስታ እሱ ነው። ምክንያቱም ጽድቅን ሰጥቶን ሂዱና ግን እንግዲህ ፈልጉ ሳንቲፊኬሽንን እንደምንም ብላችሁ ሞታችሁም ቢሆን አምጡ፣ አለዚህ አትቀጥሉም እዚህ ቤት ውስጥ። አንዳንድ ሰዎች እንደዚህ የወንጌል ፕሬዘንቴሽን አላቸው። የምንገባው ወደ እግዚአብሔር ኪዳን በጸጋ ነው፣ የምንቆየው ግን በስራ ነው ይላሉ። ኒው ፐርስፔክቲቭ የሚያስተምሩት እሱ ነው። ኮቨነንታል ኖሚዝም የሚሉት እግዚአብሔር በጸጋ ነው የሚያስገባን፣ በቤቱ ግን የምትቆዩት ተማምታችሁም ቢሆን በጎ በመሆን ነው ይላሉ። እኛ ግን የወንጌሉ ምስራች ምንድን ነው የምንለው? ክርስቶስ እንዳጸደቀን እንዲሁ ይቀድሰናል። እንዲሁም የወንጌሉ ብልጫ ከሌሎች ዓለማዊ ፍልስፍናዎችና ከሌላ ዓለም ሃይማኖቶች የሚለየው ይህንን ኃይል የሚሰጥ ሃይማኖት በመሆኑ ነው። ጳውሎስ ቆላሲስ ላይ የሚያወራው ይህንን ነው። በዚህ ረገድ ከመጣን ይህንን ህግ ለመሆንም እንደምንችል በማሰብም ጭምር ልናነብ ይገባል። ይሄ እንግዲህ ስለ ቢያቲቲዩድስ አይደለም። ቢያቲቲዩድስ ለኔ ይለያሉ። ኢቭን ከታች ከምንማረው ከተራራው አንዱ ችግር ቅድም ያልኳችሁ እነዚህ የብጽዕናዎች ከታች ካለው ከህግ ትምህርት ተለይተው ሊታዩ ይገባል። ሲንክሌር እንደዚህ ይላል፣ we cannot avoid some degree of guilt as we read Jesus's words. Undoubtedly, as he describes the lifestyle that is appropriate to membership in his kingdom, we sense how far short of its glory we fall. But the sermon is not aiming to produce a sense of hopelessness and a despair in us. Rather, it intended to set before us a glorious vision of what the Lord means for our lives to become. The sermon is Jesus' manifesto. It describes regal lifestyle, the new behavior pattern for the new kingdom we have entered. ይህ ትልቅ መረዳት
እንደውም አንድ ሰው ምን ይላል? በሆነ ረገድ ምዕራፍ 5 ቁጥር 17 ሕግና ነቢያትን ለመሻር የመጣው ይምሰላችሁ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም። ይቅር ያው ቁጥር 19 ስለዚህ ማንም ከነዚህ ትእዛዛት አነስተኛይቱን እንኳን ቢተላለፍ ሌሎችንም እንዲተላለፉ ቢያስተምር በመንግስተ ሰማያት ታናሽ ተብለው ይጠራል። ነገር ግን እነዚህን ትእዛዛት እየፈጸሙ ሌሎችንም እንዲፈጽሙ የሚያስተምር በመንግስተ ሰማያት ታላቅ ይባላል። ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግስተ ሰማያት መግባት አትችሉም ይላል። የእግዚአብሔር መንግስት ፋይናል ላይ መግባት አትችሉም። ጽድቃችሁ የሚለውን ሁለቱንም እንደያዘ አድርጋችሁ ተረዱ ይላል። በክርስቶስ ኢየሱስ መጽደቅንም በክርስቶስ ኢየሱስ መቀደስንም። በዚህ ረገድ ይላል በክርስቶስ ኢየሱስ የሆነው መቀደስ ነው የሚያድነው። ከክርስቶስ ውጭ አቴን የተደረገ መቀደስ ራሱ ዲፕ ዳውን ክፋት ነው። ምን ማለት ነው ብትሉ ያመነ ሰው ቅድስናው ራሱ ከዓላማኝ ቅድስና በእግዚአብሔር መንግስት ውስጥ ያሉ ሰዎች ቅድስና ይለያል ይላል። በክርስቶስ ኢየሱስ የሚገኘው የቅድስና ህይወት ራሱ ከላይ ስታዩት አንድ አይነት ሊመስል ይችላል፣ ግን የሚመጣበት የሚመነጭበት ምንጩ የተለየ ከመሆኑ የተነሳ ቅድስናው ራሱ ይለያል። የስ በዚህ ረገድ የኛ የፈሪሳውያን አይነት የውሸት ቅድስና አይደለም ያለን በማለት ይናገራል። በዚህም ወደ እግዚአብሔር መንግስት ለመግባታችን ኮንዲሽን ሆኖ ባይዘው እኮ የእግዚአብሔር መንግስትን የክርስቶስ ጽድቅ ከሌላችሁም አትገቡም አይደለ? ይህ ማለት እኛ በክርስቶስ ስላመንን ጽድቁን አገኘን ስንል ሰራን ማለታችን አይደለም። ኮንዲሽን ነው። በእርግጥ ሰው ያለ በጽድቅ ጻድቅ ካልሆናችሁ መግባት አትችሉም። ማን ነው ግን የገባው? ኢየሱስ ብቻ ነው። ግን ያን ጽድቅ በመውሰድ እኛም በእርሱ በኩል የእግዚአብሔር መንግስትን እንካፈላለን፣ የኛም ነው። ልክ እንደዛውም ክርስቶስ የሚሰጠውን ቅድስና ራሱ ከዓለማዊና በክርስቶስ ኢየሱስ በእውነተኛ መንገድ ካልጸደቁና ወንጌልን ካላመኑ ሰዎች ቅድስና ይለያል። ስለዚህ በክርስቶስ ኢየሱስ መንግስት ያለ ሰው ሁሉ ጻድቅ ብቻ ሳይሆን ቅዱስም ነው። ኢነሰንስ ኦፍ ሙሉ ኮምፕሊት ቅድስና የለውም። እንደምታውቁት ያ በሚመጣው ዓለም የሚደረስ ነው። እሱም ግን በክርስቶስ ምክንያት የሚሰጥ ሙሉ ቅድስና ነው። ቢያቲቲዩድስ ቁጥር 3 እንግዲህ ወደዛ ለመሄድ ነው ይሄ ሁሉ። ቁጥር 1 ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ፣ ደቀ መዛሙርቱም ወደ እርሱ መጡ። ያው ለዚህ ነው ያልኳችሁ። ማንን ነው ይሄን እያለ ያለው? ደቀ መዛሙርቱን። ይህ ትምህርት ኢየሱስን ለማያውቁና ክርስቶስን ላላመኑ ሰዎች ሳይሆን ዲዛይፕል ለሆኑት የተነገረ አቅጣጫውን የምንተረጉምበትን መንገድ በሆነ ረገድ ይቀይራል። የሚጀምርበት ቶን ራሱ የተለየ ነው። እንደምታዩት ሕጉን ወደ ማውራት ከመሄዱ በፊት የሚያወራቸውን ነገሮች ማየት አለብንና ይህን እንግዲህ ሲሰሙ ኦልሬዲ የክርስቶስን ምልክቶች አይተዋል። ትምህርቱም በዛው ስልጣን ነው እየተማሩ ያሉት። ከዛስ ማስተማር ጀመረ። ቁጥር 2 እንዲህም እያለ ያስተምራቸው ጀመር ይላል። እንግዲህ እንግሊዝኛውን ስታዩት አፉንም ከፈተ ይላል። ያ አይሁዳውያን ማውራት መጀመራቸውን ለመግለጽ ኢዲም ነው። አፉን ከፈተ ማለት አንድ ሰው አፉን ዘጋ ማለት ጠላችሁ ወይ እንደዛ አይነት ነው። ኢዲም ነው ሲባል አፉን ከፈተ ማለት እስከዛ ድረስ ቆልፉት ከፈተ ማለት አይደለም። ወይ ኦፍ ንግግር ነው። አማርኛው በዚህ መንገድ መተርጎሙ ትክክል። አፉንም ከፈተ ከማለት እንዲህ እያለ ያስተምራቸው ጀመር። he start to speak እንደማለት ነው። ቁጥር 3 የመጀመሪያው ንግግር በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ይላል። ብዙ ሰዎች ይህን ሲያስተምሩ ቅድምም እንዲሁ እያወራን ነበረ። ኢሚዲየትሊ የሚባለው ምንድነው? የእግዚአብሔር መንግስትን መውረስ ከፈለጋችሁ ድሆቹን ይላሉ። አይልም ግን በደንብ ይዩት። ምን እያለ ነው ብትሉ፣ ይሄ ደግሞ በሚደንቅ ሁኔታ ብሉይ ኪዳንም ላይ የነበረ ነገርን ንግግርም ነው። እንዲሁ ሌላው እንኳን ቢቀር ታዋቂው የመዝሙር መጽሐፍ መክፈቻው ምን ብሎ ነው የሚጀምረው? ምስጉን ነው በክፉዎች መንገድ የማይሄድ ይላል። ሊትራሊ እንደዚህ አይነት ነው። ብለስድ ኢዝ ሂ ብሎ ነው አይደለም የሚናገረው።
ምስጉን ይሄ ነው፣ ብፁዕ ይሄ ነው ብሎ ነው የሚጀምረው። ክርስቶስ ኢየሱስ በማቴዎስ መረዳት ብትወስዱ የወንጌሉ መክፈቻ ያደረገው ህጎችን ሳይሆን ብለስድ መሆንን ወይ ደግሞ እውነተኛ ብጽዕና ምን እንደሆነ በመናገር ነው። ይሄ እንግዲህ እንደምታውቁት ኢቭን ከኢሳያስ ምዕራፍ 61 ጋር ቁጥር 1 እስከ 3 ጋር ይገናኛል። ክርስቶስ ሲመጣ ከአፉ ከፍቶ የሚናገራት ነገር ምን እንደሆነች ተናግሮ ነው። ምን እንደሚያወራ ይናገራል። ክርስቶስ ምን እንደሚናገር ላንብብላችሁ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል፣ የተወደደውን የእግዚአብሔርን ዓመት የአምላካችንን የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። የክርስቶስ ትልቁ ሚሽንን ሲያወራ ይሄ ነው። አይታችኋል? ኮምፈርት ማድረግ፣ እንደዚህ ሚዝረብል በሆነ የህይወት እውነታ ውስጥ ያሉትን የእግዚአብሔርን ሕዝብ ማጽናናት። ካፉ የሚወጣው ይሄ ነው። ብፁዕ ነው፣ ደስ ይበለው እያለ ነው የሚያወራው። የክርስቶስ የመጀመሪያው ካፉ የወጣው ስብከት የብለሲንግ ቃል የበረከት ቃል ነው። ዋሰን ስለዚህ ሲያወራ Christ does not begin his sermon on the mount as the law was delivered on the mount with the commands and the threatenings, the trumpet sounding, the fire flaming, the earth quaking, and the hearts of the Israelites too far for fear. But our Savior, whose lips dripped as a honeycomb, begins with the promises and a blessing. So sweet and ravishing was the doctrine of this heavenly Orpheus that, like music, it was able to charm the most savage nature, yeah, to draw the heart of the stone to him. ረጅም አነበብኩ። የጌታችን አፉ እንደ ማር የሆነ ጌታችን ልክ በተራራው ላይ ሙሴ በሚያስደነግጥ መብረቅና በሚያስፈራ የመለከቶች ድምፅ እንደወረደው ጌታ እንደዛ አይደለም። ከተራራው ውስጥ ከክርስቶስ አንደበት የተሰማው ተስፋና በረከት ነው ይላል። ኢየሱስ ለምንድን ነው ምስጉንነትን እዚህ ጋር የሚናገረው? እዚህ ጋር በደንብ እዩ። ኦዲየንሱ ማን ነው የሚለውን እንዳንሰት። ካልቪን ይህንን የወስደውና ምን ይላል? ለደቀ መዛሙርቱ እያላቸው ያለው በህይወታቸው ውስጥ ብዙ ጉስቁልና ለሚሞላቸው ሊሞላም ላለው ደግሞ ለሚሞላው ህይወታቸው በእግዚአብሔር የተጣሉና ከእግዚአብሔር መንግስት የወጡ አይነት እስኪመስላቸው ድረስ የሚያልፉበት መንገድ ሊሰማቸው ስለሚችል ያንኑ ቀድሞ እንደውም ብጽዕና እንደሆነ እየነገራቸው ነው ይላል። አሁን ይሄ ለምንድን ነው ይሄ የሚጠቅመው? አንድ ድሃ የሆነ ሰው መንገድ ላይ ያለ የሚቸገር ሄዳችሁ ወንድሜ ደሃ ነህን? የእግዚአብሔር መንግስት ለአንተ ነው አትሉ አይደለ? ለማኝሽ ምንም የለሽም፣ በቃ እግዚአብሔር የድሆች አምላክ ነው አትሉ። እያለቀሰ ላለ ሄዳችሁ እያለቀስክ ነው ሞርን ካረክ this means ትጽናናለህ ማለት ነው አትሉ። ለማን ነው እያለ ያለው ኢየሱስ? ለሱ ደቀ መዛሙርት እርሱን መሲህ ብለው አምነው ሊከተሉ ለመጡ ህይወታቸው በዚህ አይነት መንገድ ለሚያልፉ ይህ የህይወታቸው ውስጥ እየሆነ ያለው ነገር ከጉድለትነቱ ይልቅ የብልጽግና ወይም ደግሞ የእግዚአብሔር መንግስት ተካፋይና በጎነት ሁሉ ለነርሱ እንደሆነ ማሳያ ምልክት አድርጎ እየተናገረ በዚህም የእግዚአብሔርን ሕዝብ ልብ ለማጽናናት ደግሞ በጉዞ ብዛት ልባቸው እንዳይወድቅ ይህን ባዩ ቁጥር እንደውም ዲዛፖይንት የሚያደርግ የሚመስልን ነገርን የሚያጽናና አድርጎ እያሳየ ሰዎችን ለመከራና ለውርደት አንገታቸውን ዝቅ አድርገው እንዲገቡ እንዲሁ ልታረጉ አትችሉም ይላል ካልቪን። ያ ስቃይና መከራቸው ዘላለማዊ የሆነ የደስታ ህይወት ምልክት መሆኑ መናገር አንዱ መጽናናት ሊሆን ይችላል ነውም ነው። ያለዚያ ሰው ልጅ ይህንን መሸከም አይችልም ነው። The only consolation which mitigates and even sweetens the bitterness of the cross and all affliction is the conviction that we are happy in the midst of miseries. ይሄ ብቻ ነው ሊያጽናናን የሚችለው ያለውን የህይወትን መራራነትን ሊያጣፍጥ የመስቀሉን ቢተርነስ ሊያለሰልሰው የሚችል እሱም በጉስቁልናችን መካከል ሆነን
የጌታን ማዳን በመጠበቅ እንድንታገስ በረከቱን እንድንጠብቅ ሊያደርገን የሚችል እርሱ ይህው ሐዘን የሚመስል ጉድለታችን የደስታ ህይወትን የሚወልድ መሆኑን መረዳት። ጌታ ኢየሱስ በዚህም እንደዚህ ላይ በጣም ልብ ይነካል። ጌታ ኢየሱስ በዚህም አሁን እንደምታዩት የመጨረሻው የሚያጽናናባቸውን ተስፋ ቃሎች ስታዩ እንደምታዩት ኢየሱስ ችግር የለም በርቱ፣ ስቃይ ቨርቹ ነው። ስቶይኮች እንደዛ ይላሉ። ስቃይን ፌስ አድርጎ ሐዘን አላር ባዶ የሆነ የህይወት መጋፈጥ አይደለም፣ ኔክድ የሆነ ማለት ነው። ያ ማለት ዝም ብሎ ሄዶ በቃ ስቃይ ስናሸንፍ መጨረሻ ላይ መስል ይኖረናል፣ ቨርቹዌስ እንሆናለን። ለዚህ ይላሉ ሰዎች እሱ ሞኝነት ነው አይደለ? ኢየሱስም እንደዚህ ድርቅና አይደለም የሚያወራው፣ ደስ እንዲላቸው ነገሩ የሚወልደውን ነገር በማሳየት ነው ፔሽንት እንዲሆኑ የሚነግራቸው። በራሱ ጉስቁልናው ብለሲንግ አይደለም አይደለ? ማልቀስ ጥሩ ነው እያለው አይደለም። በመንፈስ ድህነት የሚያስደስት ነው አይልም። ግን ሪዛልቱ ምን እንደሆነ ስታይ ይሄ አይነት ጉስቁልና የመጣበት ምክንያትም የእግዚአብሔር መንግስት በህይወታችሁ ውስጥ ሬን ስላደረገ መጨረሻውም ታላቅ በጎነትን ስለሚያመጣ በዚህ ነው ለማጽናናት የሚሞክረው። እንግዲህ እዚህ ላይ ብፁዕ የሚለው ቃል ምን አይነት ፍቻ አለው ልንል እንችላለን። ቀጥታ ብትተረጉሙት ደስተኛ ይሄ ነው እንደማለት ነው። ማለት ቀይረን ብናነበው ለምሳሌ በመንፈስ ድሆች የሆኑት ደስተኛ ናቸው፣ መንግስተ ሰማያት የእነርሱ ናትና። ግን ይሄ ደካማ ነው። ለምን? ብጽዕና ከደስታ ስለሚያልፍ። ያው አማርኛውም እንደምታዩት ለዛ ነው ደስተኛ ብሎ መተርጎም ይችላሉ፣ ግን ነገሩ ከዛ እንደሚያልፍ ተረድተዋል። ትክክል ነው። ብጽዕና ምንድን ነው ታዲያ? ብለስድ መሆን፣ ባለጠግነት፣ የተደላደለ ህይወት የደለው ማለት ማን? ጥያቄው እሱ ነው። ባይዞ ይህ ክፍል እናንተ ራሳችሁ ምን እንደምታስቡ አሁን አንድ ሰው መጥቶ ብፁዕ ማን ነው እስቲ ወረቀት አምጥታችሁ ጻፍልኝ፣ ማን ነው በዚህ ዓለም ብለስድ? የመጀመሪያው መኪና፣ ይሄ መኪና ያለው እዛ ጋር አንድ አፓርትመንት ያለው ጤንነቱ ሙሉ የሆነ ወዱ ልሴ ምንድን ነው የምትሉት ነው እንደ ክርስቲያን አይደለ? ያ ልባችሁን ይናገራል ብጽዕና እንዴት እንደምትረዱ። ጌታ ኢየሱስ እያለ ያለው እሱ who is really blessed በዚህ ዓለም ሲኖር ብዙ ነገር ቢጎለኝም I have this thing ይሄ አለኝ፣ ለዚህ ደስተኛ ነኝ የሚያስብል ደስተኛ መሆናቸው አይደለም የመጀመሪያው ነገር። በእርግጥ ብለስድ ነኝ ላይክ የዚህ ነገር መጨረሻው በጎ ነው የምትሉት አይነት ነገር ምንድን ነው? በዚህ ረገድ ይሄ ኢሞሽናል ስቴትን የሚያወራ አይደለም። እንዲያውም እንደምታዩት እነዚህ ሰዎች ብፁዕ ናቸው እንጂ የሚሰማቸው ነገር ሁሉ ኔጌቲቭ አይደል? ደስታ አይደለም። መንፈሳቸው ፑር ነው። ያዙ ፖዚቲቭ ነገር በጎ ነገር አይደለም። መንፈስ ድሃ ከዚህ እንዲያውም ደስተኛ አይደለም፣ የሚያዝኑ ብፁዓን ናቸው ነው። ስሜታቸውን ካነሳችሁ የሚያዝኑ ናቸው፣ ጽድቅን የሚራቡ ናቸው። አሉታዊ ነገሮች አይደሉ? ከዛ ያው በሆነ ረገድ አክሽኖችን ወደ ማውራት ይሄዳል። የሚያደርጉ ንጹህ ይሆኑ ይላል። ስለ ኢሞሽን አይደለም። ኢሞሽኑ ከሆነ በራሱ አሉታዊ ነው፣ ግን ትርጉሙ የላቀ ከመሆኑ የተነሳ የሚጽናኑበት ነው። ስለዚህ ምንድነው ብትሉ ብጽዕና ስሜት ከመሆን ይልቅ ስቴት ኦፍ ቢይንግ ነው። ኢቭን ስለ ስሜት አይደለም የምናወራው። ህይወታቸው ከያዘው አቅጣጫ የተነሳና ካለበት እውነታ የተነሳ የታደሉ እንደማለት ነው። ስለሚሰማቸው ስለ ስሜታቸው አይደለም የምናወራው። እንዲህ አይነት ሰዎች ደስታ ይሰማቸዋል አይደለም ያለ የታደሉ ናቸው እያልን ያለ ነው። ስለዚህ ስለ ውስጣዊ ደስታ አይደለም የምናወራው አይደለ? ልክ ምን ማለት መሰላችሁ? እንዲህ አይነት አባት ስላለ የታደልክ ነው፣ እንዲህ አይነት እናት ስላለች የታደልክ ነው። ስለ ልጁ ስሜት አይደለም የማወራው፣ ልጁ ስላለበት ሁኔታ ነው የማወራው አይደለ? ጌታ ኢየሱስም እያለ ያለው ሃፒ የሚለው የማይገልጸው ለዛ ሃፒነስ የእናንተ ምላሽ ነው። ይሄ ግን ብጽዕና ስለ እናንተ ስቴት ነው የሚያወራው። ካላችሁበትና ህይወታችሁ ኢንዳፕ ከሚያደርግበት ሁኔታ የተነሳ የታደላችሁ ናችሁ እንደማለት ነው። ስለዚህ ኢየሱስ ምን እያለ ነው ብትሉ እንዲህ አይነት ሰው በጣም የታደለ ነው። ህይወት ውስጥ እንዲህ አይነት ነገር ያለው ሰው የታደለ ነው እያለ ነው። አንድ ሰው እንዲሁ ምን ይላል?
My favorite translation of Makarios, which is የግሪኩ ቃል ማለት ነው, is a traditional Welsh rendering of the Beatitudes, going ud by literally white is the world, an evocative idiom for those for whom everything is good. የዚህ ሰው ህይወት ነጭ ነው አይደል? white is the world. የዚህ ሰው ዓለም is just bright አይደል? የዚህ ሰው ህይወት ብርሃን ነው. all good እንደማለት ነው. በማቴዎስ እና በሉቃስ መካከል እዚህ ላይ ያለው በሆነ ረገድ ትንሽ የሚለይ ይመስላል። ግን ማቴዎስ ድህነት ሲል ውጫዊ ድህነት ነው ለማውራት፣ ሉቃስ 6 ላይ ሄዳችሁ ስታዩ ቀጥታ ድህነት ብሎ ነው፣ ድሆች ብሎ ሀብታሞች ብሎ ነው የሚያነጻጽረው አይነት ይሄ ኤክስተርናል የሆነ ሀብት በሚመስል አይነት መንገድ። ማቴዎስ ደግሞ ስለ መንፈስ ድህነት ነው የሚያወራው። አጀክቲቭ አለ ነሰንስ ድሆች ብፁዓን ናቸው አይልም፣ በመንፈስ ድሃ የሆኑት ብፁዓን ናቸው ይላል። ነገር ግን የማቴዎስ ያኛውን አያጠቃልም ብሎ ማሰብ አለማስተዋል ነው ብዬ አስባለሁ። ለምን ብትሉ ያቅፋል፣ ግን ሀብትን ብቻ ያማከላል። ጌታ ኢየሱስን በረጅም ስብከት ሁለቱንም አድሬስ ሊያደርግ እንደሚችል ማሰብ አለብን። በመንፈስ ድሆች ብፁዓን ናቸው ብሎ ስለምንድን ነው የሚያወራው? ስለሚያገኙት ሀብት ነው የሚያወራው አይደለ? ስለ መንግስተ ሰማያት የነርሱ ናት፣ ኦን ያደርጋሉ እያለ ነው የሚያወራው። ስለዚህ ኦን ሊያደርጉት ያሉት ነገር ምን አይነት አይደለም፣ ተራ ሀብት አይደለም። በሆነ ረገድ ላይክ መንፈሳዊ ፕሮስፔሪቲ በእርግጥ ትልቅ ነው፣ ምንም ጥያቄ የለውም። ስኮፑ ዝም ብሎ ማቴሪያሊ በጎ ከመሆን ያልፋል። ግን ሁለቱን ካነጻጸረን ድሆች ናቸው የሚለው በመንፈስ ድሆች ናቸው የሚለው ውጫዊ ችግርንም ጭምር ያካለለና በዛ ምክንያት የሚመጣም ዝቅ ማለትንም ያካትታል ልንል እንችላለን። ካልቪን ስለዚህ ሲያወራ ያወፈርኩት ሄዳለሁ፣ ይህንን ላጥራብዬ ነው። ካልቪን ስለዚህ ሲያወራ ሃፒ አር ዘ ፑር ኢን ስፒሪት ነው ማቴዎስ የሚለው። ሉቃስ ደግሞ 6:20 ላይ ድሆች ብፁዓን ናቸው ይላል። ከዛ ካልቪን እንደዚህ ይላል many are pressed down by distresses and yet continue to swell inwardly with pride and cruelty, but Christ pronounces those to be happy who chastened and subdued by affliction submit themselves wholly to God and with inward humility betake themselves to him for protection ይላል። ምን ይላል መሰላችሁ? ይሄ ድህነት ብቻ አይደለም፣ በህይወት ውስጥ ያለ ጭንቀትና ሀዘን ነው ይላል። ግን ለዛ የሚሰጡት ምላሽ ምንድነው ነው የሚለው። ብዙዎች ህይወት ላይ ይጨነቃሉ ይላል። ስፒሪት ነው የድህነት ልብ ነው ብትሉ፣ ግን ችግሩ ምንድነው? በጭንቀት መካከልም ያልፋሉ፣ ግን በትዕቢትና በጭካኔ በተሞላ አይነት ልብ ነው የሚመላለሱት። ልባቸው በዚህ ስዌልን ላይክ ያብጦ ነው ልክ እንደ ቁስል። ነገር ግን ክርስቶስ ለየኔት ብጽህናን ለህዝቡ ነው ስለ ህዝቡ ነው የሚያወራው። በዚህም በምንም አይነት ስቃይ ውስጥ በህይወት ጉድለት ውስጥ ቢኖሩም ለእግዚአብሔር ራሳቸውን ፈጽሞ ሄልፕለስ እንደሆኑ በመረዳት ለእግዚአብሔር የሚያቀርቡ በትህትናም ደግሞ በልባቸው ውጫዊ በሆነ ብቻ አይደለም በእግዚአብሔር ፊትም እግዚአብሔር ላይ ማያጉረመርሙ በውርደታቸው ጠባቂያቸው እንዲሆኑ ወደ እግዚአብሔር ራሳቸውን የሚወስዱ መንፈሳዊ ድሆች ማለት ነው። አእምሯቸው ዝቅ ያለ ትሁት ልብ ያላቸውን ነው የሚያወራው ይላል። በዚህ ረገድ እነዛንም ሰዎች እያሰብን ልንሄድ እንችላለን ይላል። ግን ማቴዎስ እንግዲህ እንደሚያሳየን ዲፕሊ ሉቃስም እንደዛ ነው ጊዜ ከሰጠን ካሰብን ምንድነው መንፈሳዊ ድህነት? ክርስቶስ በዚህ ዓለም ላይ ማንም እንደ በጎነት የማያወራውን ነገር ነው በጎ አድርጎ የሚያወራው። ቮይስ ዓለም ቢሆን እንደዚህ ይላል ብሎ ይናገራል። ይሄ እንግዲህ ለዓለም አይደል ተቃራኒ ነው፣ ፓራዶክስ ነው። ላይክ ድሃ ብላችሁ ብፁዕ የምታዝን ከሆነ ትጽናናለህ። እንግዲህ አልኳችሁ ለሁሉ ሰው አይደለም በክርስቶስ ስለሆኑት ነው። ዓለም ቢሆን ሊል ያለው ይላል ብፁዕ ነው ባለጠጋ ይላል። ምክንያቱም አሁን ሁሉ አላቸው፣ ተድላ ነው ህይወታቸው፣ ማንም አያስፈልጋቸውም፣ ምክንያቱም በራሳቸው መኖር ይችላሉ ይላል። ይሄ ነው ብጽዕና። Blessed are the arrogant, for the people defer to them. Blessed are those who fight for the good things in life, for they will get them. ጌታ ስለ ሚክነስ ያወራል አይደለ? የዋሆች ብፁዓን ናቸው ምድርን ይወርሳሉ። በየዋህነት ምድር አይወረስም አይደለ? በሰው አእምሮ መኪያቬሊያን ሆናችሁ በጣም
ለራስ ብቻ ነው፣ ከራስ በላይ ነፋስ። ፋይት ፎር ዩር ህይወት። በዚህ ሁሉን ታሸንፋል አይደለ? ቪዲዮዎች ሪሰርፈስ ያደርጉት በሙሉ እንደዚህ አይደለ? ዝም ብለህ ሰራተኛ ሆነ ዝም ብለህ እድሜ ጨርስ፣ ዝም ብለህ ዝቅ እያልክ ኮንከር አድርግ፣ ሂድ አሸንፍ ይባላል አይደለ? ሚክ እንድንሆን አይነገርም። እኔ ግን ይሄ ኔክድ የሆነ ኢቲካሊ እንዲኑን አይነት አይደለም ልላችሁ ነው። ግን ዓለም የሚያስበው በዚህ አይነት መንገድ ነው እና ይሄ በዚህ አይነት አቲቲዩድ ወደ ክርስቶስ ለሚመጣ ሰው ምንም ደስ የሚያሰኝ ላይመስል ይችላል። ደግሞ ነው ኢየሱስም ያውቃል። ምክንያቱም ይሄ በሰው ውስጥ የሚፈጥረው ስሜት አሉታዊ ነው፣ እንደዚህ ደስ የሚል አይደለም። ግን ኢየሱስ I would like to tell you እኔን እመኑኝ እንዲህ ብትሆኑ እንዲህ ናችሁ ይላል። ምን ማለቴ ነው ግን? ምን ማለትስ አይደለም። አሁንም ያው እያወራሁ በብዙ መንገድ እየሄድኩ ነው፣ እያጠበቅኩ እየሄድኩ ነው። አንደኛ ስለራሱ ምን እንበል ፑር ስፒሪትድ መሆን ማለት በሰው ፊት ራስን የማረባ ነኝ ብሎ ማሰብ አይደለም። ስለዛ አይደለም የምናወራው። ያ ማለት መጽሐፍ ቅዱስ እንደዚህ አይነትም ከዋርደስ ነው የሚለው አይደለ? በዚህ አይነት መንገድ እንደዛ ካሰበ ማርቲን ሄንሪ እንደዛ ነው የሚለው። ይሄ ድህነት ማለት በቃ ራስን በሰው ንጽጽር ውስጥና በሰው አይን የማረባ ነኝ ብሎ ማሰብ አይደለም። ከእግዚአብሔር ጋር ማገናኘት አለብን። እኔ ካልቪን በጣም ሌሎች ክፍሎችም ላይ ሲያወራ ይሄንን ነው በጣም አጽንኦት የሚሰጠው። እንደዚህ አይነት ካራክተሮችን ስናይ ከሁሉ በፊት በእግዚአብሔር ፊት ብለን ነው ማሰብ ያለብን። እንዲያውም የአይነቱ ኃላፊነት አለመውሰድና የምርም የማይረባ መሆን ሊሆን ይችላል። አንድ ነገር ስራ ስትሉት እኔ እኮ በቃ አልችልም ብሎ አንድ ሰው ቢሄድ እንዲህ አይነት ሰው እኮ በቃ ብፁዕ ነው አትሉ። ያንን አይነት አይደለም እያለን ያለ ነው። ብፅዕና ሰነ ይሄ ኃላፊነት አለመውሰድን በሰው ፊት አለም እንደዚህ አይነት አይደለም እያወራን ያለው። ያንን ልናይ ይገባል። ሌላው ደግሞ ማርቲን ሄንሪ ይላል ስለ ሀብት ውጫዊ ስለሆነ ድህነትም አይደለም ከሁሉ በፊት የምናወራው። ሰዎች ውጫዊ ሀብት ሳይኖራቸው ግን እጅግ ትዕቢተኛ ሊሆኑ ይችላሉ። ስለዚህ ደግሞ እጅግ ባለጠጋ ሆኖ እጅግ መንፈሳዊ ትሁት ሊሆኑ ይችላሉ። እንደ ኢዮብ አይነት ሰው አለ፣ እንደ አብርሃም አይነት ሰው አለ። ስለዚህ እያወራን ያለ ነው ሀብትን ስለማጣትና ስላለማጣት ሳይሆን በህይወት ውስጥ ስላለን የህይወት ፖስቸር ነው። ወደ ህይወት የምንመልሰው ምላሽ ምን አይነት ነው በሚል ነው። ታዲያ ምን እያለን ነው? ግን ዝም ብሎ አቲቲዩድም አድርጋችሁ እንዳታስቡ። ይሄን በደምብ ስሙ። ብፅዕና ብለን ስናወራ አድርጎ አይደለም ኢየሱስ እያለ ያለው። ይሄ አይነት ባህሪ ካላችሁ በእግዚአብሔር መንግስት ውስጥ አላችሁ እንደማለት ነው። ይሄን ያሱ እንደዛ ነው እያለ ያለው። ሄዱና መንፈሳዊ ድሃ ሆኑ፣ ከዛ በኋላ ወደ ዘላለም ህይወት ትመጣላችሁ። ኮንዲሽን አይደለም እየተናገረ ያለው፣ የእርሱ ህዝብን ባህሪ ነው እየተናገረ ያለው። ይለያል አይደለ? ሁኑ ሜት ሄዱ ድሃ መሆነው እንዴት ነው? ለምሳሌ አንድ ሰው መጥቶ ካልተቀደስክ ልትድን አትችልም፣ ኮንዲሽን እያደረገ ነው። ነገር ግን የክርስቶስ ኢየሱስ ህዝብ የተቀደሰ ባህሪ አላቸው ቢል ኮንዲሽን እያደረገው አይደለ? መልኩን የሚያጽናና ነገርን እየተናገረ ነው። ራሳችሁ ውስጥ እንዲህ አይነት ነገር ካያችሁ ደስ ይበላችሁ። የእግዚአብሔር ልጆች ባህሪ ነው እያለ ነው። ይህን መካድ የለብንም። ባይዞ የክርስቶስ ህዝብ ዩኒክ ባህሪ አለ እንደዚህ አይነቱ ማለት። ምክንያቱም ሄዶስ ቁጥር 5 ላይ ሄዱ በደንብ ይዩ። ይሄ ዓለም ላይ ስላሉ ዝም ብሎ ሰዎች እንዳልሆነ የሚገልጥልን የመጨረሻው ቁጥር ነው። በተለይ በቢያቲቱድስ መሰረት ቁጥር 5 ምዕራፍ 5 ቁጥር 10 ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ፣ አያችሁ፣ ዝም ብሎ ስድብ አይደለም። ብልጽግናን የሆነ ነገር ብላችሁ ተሰድባችሁ ስለ ጽድቅ ተሰደብኩ ብትሉ አሚን ኢትስ ናት ዳይሬክትሊ ስለ ጽድቅ መሰደድ አይደለም። ኦፍ ኮርስ የሚሆንበት ሴናሪዮ አለ አይደለ? ኢን ሴንስ ኦፍ መንግስት የኢቪል በሆነ መንገድ ክፋትን በማድረግ ግን ደግሞ ፕሪሳይዝሊ በክርስቶስ ኢየሱስ ምክንያት ዲስቲንክትሊ በክርስቶስ መሰደብ አይደለ? አንድ ሙስሊምና እናንተ አብራችሁ መንግስትን ስለሆነ ጉዳይ ወቅሳችሁ ልትሰደዱ ትችላላችሁ። ሁለታችሁ በክርስቶስም የተሰደድነው አትሉ። በሆነ ነገር ሲቪል ሪሌሽን ነው ልላችሁ ነው። አንዳንዱ ግን በክርስቶስ ምክንያት ብሎ አንድ አካል ይህን ኢየሱስን ከተላለው ስላላችሁ ዲስቲንክት ነው ልላችሁ ነው። በክርስቶስ ምክንያት መሰደብ ለየት ያለ ነው። የእሱ ህዝብ ከመሆን ጋር የተቆራኘ
ሰዎች በእኔ ምክንያት ቢሰድቧችሁ፣ ቢያሳድዷችሁ፣ ክፉን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። እናንተ በፊት የነበሩት ነቢያት እንደዚሁ አሳደዋቸዋል። ነቢያት የተሰደዱት ስለምንድን ነው? ስለ ክርስቶስ ትንቢት ስለተናገሩ። መንግስት ላይ ፓርቲ መስርተው ስላለ ኦፍኮርስ ያን ማድረግ ትችላላችሁ፣ መብታችሁ ነው። ግን እኛ ካልቪኒስት ፓርቲ ነን ብላችሁ ብትሄዱ ብዙ አያዋጣም። እንደዛ ብናደረግ ችግር የለውም። ነሰሶፍ ስላችሁ የሆነ አንድ ሊበራል ዲሞክራቲክ ምናምን ብላችሁ የሆነ አንድ መስረታችሁ ብትሄዱ ጉድ፣ በዛ ልትሰደዱ ትችላላችሁ። የተለያየ ነገር ግን በክርስቶስ ኢየሱስ ምክንያት ልትሉ አትችሉም። የምር ስለ እግዚአብሔር ሕዝብ ነው የምናወራው ልላችሁ። ስለዚህ እያወራን ያለ ነው የክርስቶስ ኢየሱስ መንግስትን በእውነት ስላገኙ ሰዎች ባህሪ ነው። ይሄ አሁን ኢየሱስ ሲያወራ ብቻ ሳይሆን ብሉይ ኪዳንም ላይ የእግዚአብሔር ሕዝብ እንዲህ አይነት ባህሪ ነበረው። አሁን አዲስ ኪዳን ላይ የሚመጣው ሕዝብ ይሄ አይነት ባህሪ ያለው እያለ አይደለም። ኦልዌይስ ዘ ታይም የእግዚአብሔር ሕዝብ እውነተኛው የእግዚአብሔር ሕዝብ እንዲህ አይነት ባህሪ ነበረው። ምክንያቱም ስለ ነቢያትም ወደኋላ ወደ ማውራት ይላል። ነቢያትም እንደናንተ እንዲህ አይነት ባህሪ ነበራቸው ብሎ ስለዚህ ላጽናናችሁ ነው ይሄ መልእክት። ግቡ የእግዚአብሔር ሕዝብን በክርስቶስ የምር የሚያምኑትን የዳኑትን አንድ የሆነ ባህሪያቸውን ራሳቸው ላይ በማየት እንዲደሰቱ ኢየሱስ እያወራ ያለበት። በቀላሉ ጽድቅ በእምነት ብቻ ብሎ የሚያምን ሰው ሁሉ በመንፈስ ድሃ መሆኑን አምኗል ማለት እንችላለን። ስለ ራሱ በእግዚአብሔር ፊት ድሃ እንደሆነ የሚያይ ማለት ነው። ለእኔ ይሄ ጠንካራ ነው። ሌላው ሁሉ ለመቋጠር ይከብዳል። ኢሞሽናል ወደ ማድረግ ይሄዳል። እንደዚህ እንዳንታለል ብዬ እውነተኛ ድሃ ይሄ በመሰረቱ ሉቃስ 18 ላይ ስለዛ መንፈሳዊ ድህነትን በሁለት መንገድ ሊያሳየን የሚችል ታላቅ ስቶሪ አይደለም። ያ ፓፕታፕ የሆነው የህግ አዋቂ ፈሪሳዊው ሄዶ በእግዚአብሔር ፊት የሚያወራውን ስታዩና ያኛው ራሱን በእግዚአብሔር ፊት በሰዎች ፊት አይደለም በእግዚአብሔር ፊት ምን አይነት እይታ እንዳለው እናያለን። እግዚአብሔርን ቀና ብሎ ማያይ፣ ወደ እግዚአብሔር ቤተ መቅደስ ደፍሮ የማይጠጋ ዝቅ ያለ፣ ወደ ሰማይ ሳያይ ደግሞ እያለቀሰ እግዚአብሔርን ማረኝ የሚል ያ ለእኔ የመጨረሻ የመንፈሳዊነት ድህነት ማሳያ ነው። ለእንዲህ አይነት ሰዎች እግዚአብሔር መንግስቱን ይሰጣቸዋል። ይህም በመሆን የእግዚአብሔር መንግስት እናገኛለን ሳይሆን እነዚህ ሰዎች የመንግስቱ ተቀባይ ሰዎች ማንነት ባህሪ ነው እያለን ለምንድን ነው የምለው ብትሉ አንድ ሰውን ወንጌል ስብከት ሄዳችሁ ድሃ ሁን ካላችሁ ፕሪሪኩዌስት ሊያደርጋቸው ነው። ኢየሱስን ድሃ ሁን። ይሄ እንዲሁም እግዚአብሔርን ከማወቅና የእግዚአብሔርን ጽድቅና ቅድስናን ከመረዳት የሚመጣ በእግዚአብሔር ፊት የሚኖር የልብ ዝንባሌ ነው። ከማወቅ በኋላ ተከትሎ የሚመጣ ወደ እግዚአብሔር መንግስት ከመምጣት በኋላ የሚታይ ባህሪ። ስለዚህ ዩ አር ኢን ዘ ኪንግደም ኦፍ ጋድ እንዲህ አይነት ባህሪ ካላችሁ እያለ ነው ኢየሱስ። ቮይስ ማቲው ቮይስ ሲንክሌር እንደዚህ ነው ሁለቱ ሶስቱም የሚሉት ያ ጠንካራ ነው ብዬ አምናለሁ። ራሱን በእግዚአብሔር ፊት ባዶ አድርጎ የሚያይ መንፈሳዊ ድሃ ማለት ነው። በራሱ ውስጥ መንፈሳዊ በጎነት እንደሌለ የሚያይ በእግዚአብሔር ፊት የአይነት ባህሪ ካላችሁ ደስ ይበላችሁ። ይሄ በስጋዊ መንገድ የሚመጣ አቲቲዩድ አይደለም። መንፈሳዊ ባንክራፕሲን መረዳት የክርስቶስ ኢየሱስ መንግስት መጥቶ በጎ ህይወት ያላችሁ ደስ ይበላችሁ የእግዚአብሔር መንግስት ትወርሳላችሁ አይደል? ይሄ ልብ አይነካም? እየተቀደሳችሁ ያላችሁ ብፁዕ ናችሁ አይልም። በእርግጥ ድህነቱ የመቀደሳ አንድ የመጀመሪያ ባህሪ ነው፣ ግን ባዶነትን ነው የመጀመሪያ ብጽዕና የሚያደርገው። ድሃ ማለት ድሃ አይደለም ምንም የሌለው ማለት ነው። በመንፈስ ምንም የሌለው መሆኑን መንፈሱ በዚህ አይነት መንገድ እየተቃኘ ደስ ይበለው። የእግዚአብሔር መንግስት መጨረሻ ለእነዚህ ነው የሚሆነው። ኦልሬዲ በእግዚአብሔር መንግስት ስላሉ ማለት ነው። አይገርም? የተለያዩ ሃይማኖቶች ሲሰብኩ የመጀመሪያ ብጽዕና የሚሉት ይሄንን አይደለም። የእግዚአብሔር መንግስት ባላችሁ በጎ የመጀመሪያው ኢቭን በጎ ያለው ሰው ብፁዕ ነው አይልም። ምንም የሌለው መሆኑን የሚያውቅ ብፁዕ ነው ይላል። ደስ ይበለው እንዲህ አይነት ሰው ይላል።
በዚህ የእግዚአብሔር መንግስት አይታችሁ ከሆነ እንደዛም ነው አይደለ? ኢቭን ሲታይ ራሱ ድሆች፣ በህዝቡ የተጠሉ ቀረጥ ሰብሳቢዎች፣ ኢቭን የኢየሱስ መንግስት አንዱ እንደ ያስገባው ማቴዎስ ነው። አንዳንዶች ማቴዎስ ራሱንም እያሰበ ነው ወንጌልን የሚጽፈው እስከ ማለት ይሄዳሉ። እና ለእግዚአብሔር ምንም የሌላቸው መንፈሳዊ ምንም አይነት ብቃት እንደሌላቸው ህይወታቸው ሁሉ ጉስቁል እንዳሆነ የገባቸው መተው ተቀብለዋል። ይህ እውነተኛ ድህነት ነው። በእግዚአብሔር ፊት ስለራስ የወረደ ሐሳብ እና ግምትና እይታ ያለው ማለት ነው። ይህ ስለዚህ ሰው ጀጅ የሚያደርጋቸው አይደለም። ከሁሉ በላይ ራሳችሁ ታውቃላችሁ አለ አይደለ? ምን አይነት እይታ ነው ስለራሳችሁ ያለው በእግዚአብሔር ፊት? አቅላችሁ እንዳትወስዱ። ቀላል ነገር ሊመስለን ይችላል፣ ግን የለውም። ኢየሱስን የማያምን ሰው ሁሉ አንድ ያለው ባህሪ ይሄ በመንፈስ ድሃ ነው። ለወደቂያ ቤተክርስቲያን ራዕይ ምዕራፍ 3:17 ላይ ሁሉ ነገር አለኝ ትያለሽ፣ ግን ምንም የሌለሽ መሆኑን አታውቂም። ስለዚህ ወደ እኔ ተመለሺ ይላል ኢየሱስ ሲያወራ። ሄንሪ እንደዚህ ይላል፣ to be rightly poor in spirit is to look with holy contempt on ourselves, to esteem others and undervalue ourselves in comparison to them ይላል። ራስን ሁሌም ጀጅ ስታደርጉ እኔ አልበቃም፣ በእግዚአብሔር ፊት የሚያቆም ምንም ነገር የለኝም የሚል ማለት ነው። በራሱ ውስጥ በሰዎች ውስጥ በጎ የሚያይ በራሱ ውስጥ ጉድለትን የሚያይ ልብ እንደማለት ነው። አንዳንዴ መፍራት አለብን። አንዳንዴ ከኛ ሌላ ማንም ያለ እስከማይመስል ድረስ ነው የምናስበው። ማንም አያልፍም የኛን የጽድቅ መለኪያና የወንጌል እምነት መለኪያ። አእምሯችሁ ውስጥ ቀለል አድርግላችሁ እንትና ብሊቨር ነው የምትሉት ብዙ ሰው አለ። ከእናንተ የተሻለ አድርጋችሁ የምታስቡት ቀላል ነው አይደል? አንዳንዴ በቃ መንፈሳዊነት ብዙ ሰዎች አንዳንዴ ሲከሱ ራሱ አላ ብዙ እንደሚጎድል ብዙ ሰው ይናገራሉ። ራሳቸውን ማያዩ አይነት ሰዎች አሉ። እንደዛ እንዳይሆን ልባችን አለ አይደል? ፈጥኖ ወይ እኔስ ምን አለኝ የሚል ልብ ማለት ነው። ለማውራት ማይቸኩል ማለት ነው አይደል? ለጀጅመንት ያ ማለት ኃጢአተኞች ስለሌለው አይደለም፣ ግን እኔስ ምን አለኝና የሚል አይነት ትሁት ልብ ማለት ራሱን በእግዚአብሔር ፊት አይደለም። መዝሙር እኮ 5 ለዚህ ትልቅ ማሳያ ነው። መዝሙረኛው ኃጢአተኞችን ቫዮለንትሊ የእግዚአብሔር ፍርድ እንደተገባቸው አውርቶ ግን እኔ ግን በምሕረት ብዛት ወደ ቤት እገባለሁ። እንደዚህ አይነት ልብ እንደማለት ነው። ምንስ አለኝ ሲባል እኔስ የምሰጠው ሪዝን ወደ ቤት ለመግባቴ ያንተን እጅግ የበዛውን ምሕረት ነው። እንደዚህ አይነት አቲቲዩድ ማለት ነው በእግዚአብሔር ፊት። ደግሞ በወንጌሉ አንጻር ከወሰድን ደግሞ በክርስቶስ ኢየሱስ ብቻ በውስጥ የሚያደርግ በራሱ አንዳች እንደሌለው የሚያውቅ ማለት ነው። ለመጽደቅ ብቻ ሳይሆን ለመቀደስም በራሱ አንዳች እንደሌለው የሚያይ ኃይል በውስጡ እንደሌለው የሚረዳ። አንዳንዴ ያስፈራል አይደለ? ሰዎች መጽደቅን ከክርስቶስ አገኛለሁ። አንዳንዴ ሪሊ መጽደቅ ብዙ ጊዜ አይታችሁ ከሆነ ሰብናት ፊሊንግ አክቹዋሊ እንደው መቀደስን በልባችን ሊሰማን ይችላል። ይሄን መጽደቅ ግን እግዚአብሔር ጋር ያለ ነገር ነው አይደለ? it's just like by the ካታኪዝሙ በጥንቃቄ ነው። the inward work ነው sanctification እናንተ የሚታያችሁ ነው። justification ግን before God ነው። እዛው በክርስቶስ ኢየሱስ በእግዚአብሔር ፊት ዲክሌር የምትደረጉበት። ከዛ የተነሳ ሰዎች መጽደቅን መቀደስን በራሳቸው የሚያመጡ ወደ መምሰል በዚህም ኢቭን ጀስቲፊኬሽናቸውን አንደርማይን ሊያደርጉ ይችላሉ። ነገር ግን እውነተኛ ልብ ኢቭን በጎ ህይወትን ለመኖር በራሳቸው የማትችሉ መሆኑን መረዳት በጣም መጥፎ ነው። ኢያሱ መጽሐፍ ላይ ኢያሱ ህዝቡን ነገራቸው። እግዚአብሔር አምላካችሁ ትንሽ ፍሊንች ብታደርጉ ይገላቸዋል ሲል እናመልካለን አለት። ከዛ ተው አታመልኩ አትችሉም አላቸው። እንደዚህ አይነት ልብ አለ አይደል? ማድረግ ይችላል። ኦኬ አይ ዊል ዱ ኢት ሮጦ ለአክት ለማድረግ የሚሄድ ግን ፑር ስፒሪት ምን ይሆናል ብትሉ አይ ይሄን ህይወት አይ ዶንት ቢሊቭ አይ ካን ማሸነፍ አይመስለኝም ጌታዬ እባክህ ብሎ ወደ ክርስቶስ ዳይቨርት ወደ እግዚአብሔር ጸጋ የሚሮጥ ልብ ማለት ልትሉ ይችላላችሁ። በሙሉ ቴንደንሲው በእግዚአብሔር ፊት እንደዚህ ወደ እግዚአብሔር የሚጓዝ ልብ ማለት ነው። እግዚአብሔር እንዲህ አይነት ልብን እጅግ ይወዳል።
እኛ በመሰረቱ በወንጌሉም አይደለ መዝሙር 51:17 ላይ አንተ በፊት የተሰበረ ብሮከን እና አይደለ የተሰበረ የተዋረደ ልብ በፊቱ የተወደደ እንደሆነ ይናገራል። መዋረድ በራሱ ዋጋ ስላለው ሳይሆን አሁን ካለንበት ውድቀት የተነሳ ምንም ደፍረን በእግዚአብሔር ፊት የምንሮጥበት ምክንያት ስለሌለ ማለት ነው። ስለዚህ ላጽናናችሁ ነው በዚህ ማለት አይደለ ባይዚ ይሄ ለአማኝ በእውነት እግዚአብሔር ለዳነ ሰው እጅግ መጽናናት ራሱን ስለሚያውቅ ማለት ነው። የምር ሪያሊቲ ነው በአማኝ ህይወት ውስጥ ይሄ እውነታ ነው። ዝም ብሎ ሐሳባዊ አይደለም። ኦቨርዌልሚንግ በሆነ መንገድ ባዶነት የሚሰማው ልብ ማለት ነው። ይህ በጣም ብሩክ መሆን ነው። እሱ የለውም ሰው ወንጌል የማያውቅ ሰው እንደው የለውም የአይነት ፖስቸር በእግዚአብሔር ፊት። ስለዚህ አንዳንዴ አረ ራሳችንን ጀጅ ማድረግ አንችልም፣ ምንም ነገር ማየት አንችልም። ኖ እግዚአብሔር እንዳዳናችሁ እንዲሁም መገለጫ ነው። ላይመስላችሁ ይችላል። ኢየሱስ ለዛ ነው አንዳንዴ አያችሁ በወንጌል አንዳንዴ የምታጽናኑት የምር ኦን አማኞች የሚያደርጉትን ነገር በማሳየት ልብህ እንደዚህ ድሃ ነው አይደለ? እያየኸው ነው አይደለ? በእግዚአብሔር ፊት ደስ ይበል። ይሄ የእግዚአብሔር ሕዝብ ብቻ ያለው ተጽናና፣ you are blessed እንደማለት ነው። ሲንክሌር እንደዚህ ይላል he is describing the person who sees his spiritual bondage is conscious of the depth of his sin and knows that in himself he is depossessed before God. All he can do is cry for mercy and depend upon the Lord. ይሄ አይነት ልብ አማኝ ብቻ ነው ያለው። በእግዚአብሔር ፊት ራሱን ድሃ አድርጎ የሚያይ የኃጢአት በእግዚአብሔር ፊት ሊከፍሉ የማይችለው የኃጢአት ዕዳ እንዳለበት የሚታየው በእግዚአብሔር ፊት ምሕረትን ብቻ መጫወት እንደሚችል ሌላ ምንም ማድረግ እንደማይችል ተስፋ የቆረጠ በእግዚአብሔር ፊት የሚቀርብ ልብ ማለት ነው። በጣም በሚደንቅ ሁኔታ ብዙ ሰዎች በወንጌል ለመጽናናት ዞር ስትሉ በህይወት ስለተሸነፍክ ዝም ብለህ ኮንፈርት ትደረጋለህ እንዲህ ይላሉ። ይሄ በዚህ ብዙ መገለጫ አለው። ለምሳሌ አምቡሽ ያደርጋሉ ሌላ ሃይማኖት ያላቸው ሮማን ካቶሊኮች አይደል ቅድስናን የሚያወርድ ይላሉ። እኛ እንግዲህ ማሽን እንዳለው የደካሞች እምነት ነው እንከተል አይደል እንደዛ ይላል። ክርስትና ሊበራሎችንም የሚወቅሳቸው እሱ ነው። በተለይ ሊበራሎች ማለት ባይዘ ቃሉ እንዳይሸውደን ሊበራሎች ማለት የሰው ልጅ በጎ ነው፣ ወደ መለወጥ ይችላል፣ ኢቭን ወደ ስልጣኔ እየገሰገሰ ነው ያለ ሃይማኖትን እንዲሁም የሞደርን ላይፍ ቫዮለንስ ውስጥ የከተተ ሃይማኖትን ብንረሳ ብራዘርሁድ ኦፍ ኦል ሂውማኒቲ ብናምን ዓለም ወደ ተሻለ ቦታ ይደርሳል ይላል። ከዚህ የተነሳ ኢቭን የክርስቶስ ኢየሱስን ፔናል ሰብስቲቱሽን መውጣት አለበት ማስተማር የለብንም እነዚህ መጣል አለባቸው ይላል። ለነሱ ነው የሚለው ወይ ጉድ ይላል። ክርስትና የተሰበሩ ልቦች ሃይማኖት ነው። ፓጋኒዝም ነው በተፈጥሯዊ አእምሮ ማሻሻል እንደሚቻል የሚያምን ይላል። በተለያየ መንገድ ልታዩ ትችላላችሁ ልላችሁ ተስፋዬ በክርስቶስ ኢየሱስ አንድ ጊዜ ሶሪ ቱ ሴይ አሚን አም ናት ሶሪ እውነቱን ለአንዳንዴ አዝናለሁ በራሴ ለምን እንደዚህ እንደሚሰማኝ። ኤኒትራይዝ አንድ ጽሑፍ አላቸው ጀስቲፊኬሽን ላይ ጻፉትና ምን ይላል? የአንድ ቲዝ የሚያደርገው መዝሙር የኦገስተስ ቶፐለዲ ነው። የፕሮቴስታንት ቴዎሎጂ መጨረሻው በእጅ ምንም የለኝም። ጳውሎስን ብታዩት ግን ሮባስት ኮንሽስነስ አለው። እናንተ ሽልማቶቼ ናችሁ ይላቸዋል በእግዚአብሔር ፊት። እንደዚህ አይደለም የሚዘምረው ጳውሎስን ብታዩት። ኦገስተስ ሽልማት እንደሌለው ስለ ፓራዶክስ ይሄ ነው። አያችሁ ተፈጥሯዊ ሰው ላይገባው ይችላል ለምን እንደዛ እንደምትሉ። በእጅ ምንም የለኝም አይደለ nothing in my hands I prints includes the cross I think አይደለ በእጅ የሚሰጠን ምንም የለኝም መስቀልህን ግን እላለሁ እርቃኔ ነኝ አይደለ ይላል አይደለ። ለምን እንደሚል ደግሞ ይናገራል። ሕግ የሚጠይቀውን ላረግ አልችልም፣ ፐርፌክት የሆነ ነገር የለኝም። ከዛ የተነሳ የተዋረደ ነገር በፊት አላቀርብም። ጳውሎስም ቢሆን በዛ ፈርቶ ይቀራል ብላችሁ እንዳታስቡ። በክርስቶስ ኢየሱስ ተስፋ ያደርጋል። ምክንያቱም ኢየሱስ ብቻ እንደሚያምኑ ስለተረዳ ነው ወደ ኢየሱስ መጥቶ
እንደዚህ የሚያወራው ለጌታ። ይሄ ነው አያችሁ እውነተኛ ድህነት። ሰዎች ላይታያቸው ይችላልላችሁ ነው ላይክ ምንድነው የሚያወራው ምንድነው ባዶ ነኝ የምትሉት ይህን ህይወት እየኖርኩ ምኑን ባዶ ነው የምትለው። አንዳንዴ ሰው ለምን እንደምትለው ላይገባው ይችላል። ተደብቀ ምን ታደርገው ነገር አለ እንዲህ ይችላል አይደለ? ሰው ትገላለህ እንዲህ ይችላል ሰው። ግን እውነት ነው ደግሞ የእግዚአብሔር ሕግ ስታዩ የምር ነው ጌታ ኢየሱስም ወደ ማስተማር የሚሄድን በሆነ ነገር ስታዩ የሚያስታብይ አይነት ህይወት መቼም አይኖረንም። እና ያ ፖስቸር ደግሞ እድሜ ልክ መኖር ያለበት መንፈሳዊ አይደል? ኢየሱስ የሆነ ሰዓት ላይ ብጽዕናችሁ የእግዚአብሔር መንግስት ብቻ ሲመጣ ነው ይህ ድህነት የሚወገደው። የሆነ አንድ ጊዜ ወስዳችሁት እኔ ከዚህ በኋላ ድሃ አይደለሁም በቃ እንደዛ የምትሉት አይነት የእግዚአብሔር መንግስት ሲሰጥ ብቻ ነው ባለጠጋ የምትሆኑ ትሩ ሪስቶሬሽኑ ሲመጣ። ፊሎሶፊ ላይ አንድ የሚከሱት ብታዩት አንድ በጣም ከሚያስቁ ነገሮች አንዱ ትዕቢተኝነትን ያሳያቸዋል ብዬ ነው። አንዱ ክርስቲያኖች ሞኝ ናቸው፣ ሃይማኖትን እንደ ማደንዘዣ ይወጣሉ። እሱም ህይወታቸው እዚህ ድሃ ሆኖ ሲጎሳቁሉ በሰማይ ተስፋ አለኝ ይላሉ። ሪያሊቲውን ላለማየት ይላል። እንዲያውም እንደ መድኃኒት ይጠቅማቸዋል፣ ያደነዝዛቸዋል ለህይወት። ስቃያቸውን አሁን የሚሰማቸውን በዚህ ነው የሚያልፉት። በዚህም ህይወትን ፌስ የማድረግ ካሬጅ የሌላቸው ድኩማን ናቸው። እኛ ግን ጀግና ነን። እግዚአብሔር የለም ዊል ፌስ ላይፍ። ኤግዚስተንሻሎችም እንደዛ ይላሉ፣ ባድ ፌት ይላሉ። በፍጥነት የህይወትን አስከፊነት ተረድቶ ነው የራሳቸውን ውርደት ተረድቶ በክርስቶስ ኢየሱስ ለማመን መሄድ አይነት ባዶ የሆነው በቃ ፌስት አትሸነፍ፣ ብርቱሁን እና ራሳቸውን እንደ ጠንካራ መንፈስ እንዳላቸው ያስባሉ። ይሄ አይነት ልብ በእርግጥ ፊሎሶፊካሊ ባይሆን ራሱ እንዳልኳችሁ በተለያዩ ሃይማኖቶች እንደዚህ አይነት ልብ ያላቸው ሰዎች ይኖራሉ። ምንድነው እንደዚህ ያረበም ሁሌ ማለት ትልኝ ማለት አይደለ? አሜዚንግ ግሬስ መዝሙሩን ቀይረዋል። I was wretched የሚለው I'm blind I was wretched ሬችድ ጥሩ አይደለም። የሰው ልጅ ምንድነው እንደዚህ ማዋረድ ብለው አያችሁ። ኢትዮ ኦርክስ መዝሙሩን አንተውም እኮ መዝሙሩን ሳንተው ሬችድ የሚለውን እንቀይረው፣ እንደኔ አይነት ጎስቋላ የሚለውን እንቀይረው። ምንድነው ጎስቋላ ማለት? ሰዎች አይታያቸውም። ለዛ ነው we should rejoice it's not ቀልድ አይደለም እላችሁ ነው። ላይክ ራስን የማይረቡ ኃጢአተኛ አድርጎ ማየት በእግዚአብሔር ፊት ድፍረት የሌለው ልብ፣ የተዋረደ ልብ ማለት ነው። ይሄ ልብ እንዲጠፋም አጠብቁ ልላችሁ ነው። አንዳንዴ we want robust consciousness አይደለ? ምንም አያስፈራኝም እኔ ህይወት አለኝ እስከ ህይወት መጨረሻ በክርስቶስ አይደለ? መዝሙሮቹ ደስ የሚዘዛ ነው። ብዙዎቹ መቃብር ስገባም አይውል የስምህን እየጠራው ሞታለሁ፣ ደምህ አርማዬ ይሆናል። እንደዚህ አይነት ልብ እውነተኛ አማኝ በዛ አይነት ፖስቸር ይሞታል። ህይወቱ አይቀደስም አይደለም፣ ግን በእግዚአብሔር ፊት ራሱን መቼም ቢሆን ከክርስቶስ ውጪ ብቁ አድርጎ የማያይ ልብ ማለት ነው። እግዚአብሔር እንደዚህ the kingdom of God is yours እንደዚህ ከሆነ ደስ ይበላችሁ። ትሩሊ እንድትጽናኑ ብዬ እኔ ሜቢ ትዕቢተኛ ሳይታወቅ ሊሆን እሱንም ይላል አእምሯቸው አንደርስታንድ፣ ግን ደስ ይበላችሁ። ይሄ ራሱ ሁሌም ራሱን ማያስደፍር በራሱ በእግዚአብሔር ፊት ማይደፍር ልብ እጅግ በእግዚአብሔር ፊት የተወደደ ልብ ነው። የወንጌል መንግስቱ የእግዚአብሔር እንደደረሰለት ማሳያ እና ወደፊት የእግዚአብሔር መንግስት እንደ ስጦታ ለእናንተ ነው። የእግዚአብሔር መንግስት ለእኔ ነው ብላችሁ ተጽናኑ። በዚህ ድህነት ውስጣችሁ በማየት ያ ማለት እግዚአብሔር ነው የሚነግሰው፣ ግን የእግዚአብሔር ልጆች ሆናችሁ እግዚአብሔር ሲነግስ ራሱ ምንም የሚጠቀመው ነገር የለም። ለእኛ ነው የእግዚአብሔር መንግስት በጎ። ስለዚህ በዚህ እንጽናና። you are blessed ብፁዕ ናችሁ፣ እጅግ የታደላችሁ ናችሁ። መንፈሳችሁ በዚህ አይነት መንገድ ድሃ ከሆነ እግዚአብሔር ይመስገን። ቃሉን ስላስተማረን አመስግነን ደግሞ ትሁት ልብ እንዲኖረን ጸልየን እንጨርሳለን። እግዚአብሔር አባታችን ሆይ ስለዚህ ቀን እናመሰግናለን። ቃልህን ስለሰጠህን፣ ይህንን የማቴዎስ ወንጌልን ስለሰጠህ ደግሞ መስጠት ብቻ ሳይሆን አሁንም በፍቺው ስለምታበራልን እና ቃልህን እያሰብን በቃል በኩል አንተን እያሰብን እያመለክን በደስታ እንድንውል ስለረዳን ተመስገን። እግዚአብሔር አባት ሆይ የመንፈስ ድህነት አንተ ዳግም ልደትን ከሰጠ ብቻ በሰው ሕይወት ውስጥ ሊኖር የሚችል የልብ ዝንባሌ ነው እና
በልጅ በክርስቶስ ኢየሱስ እንድናምንም ያደረገን የራሳችንን ባዶነት ተስፋ የሌለን መሆናችንን መገንዘባችን ነው። አሁንም ደግሞ በፊትህ ቁመናችን እንዲሁ ነው እና እግዚአብሔር አባት ሆይ እንዲህ አይነት ልብ ስለሰጠህን ስም ይመስገን። በዚህ አይነት ትሁት ልብ ዝቅ ብለን የልጅን የክርስቶስን ጽድቅና ማዳን ብቻ እያሰብን እና የእሱን በጎነት በእርሱ ብቻ ድነት እንዳለ በእርሱ በኩል ብቻ ንጽህና፣ በጎነት፣ ዘላለማዊ ሕይወት፣ ተስፋ፣ የሕይወት በጎነት ሁሉ በልጅህ እና በእርሱ መንግስት ብቻ ውስጥ እንዳለ እንድንገነዘብ ሌላ ማንም ሊያድነን እንደማይችል በዚህ ዓለም ላይ የሚመጣ ስልጣኔ የሚመጣው ማንም ሊቤዠን እንደማይችል ራሳችንንም ማዳን የማንችል ሌሎች ፍጥረቶችም ሊያድኑን የማይችሉ ብቸኛ ማዳን በልጅ በኩል በእርሱ መንግስት እንደሆነ የምናይ እንድንሆን በዚህ አይነት ትህትና በፊትም እንድንኖር በመንፈስ ቅዱስ ኃይል በዚህ አይነት ልብ እንድንዘልቅ እንድትረዳን እንለምናለን። እንዲህ አይነት ልብ የሌለንን ደግሞ እግዚአብሔር አባት በምሕረትህ አስብ። ይሄ መጥፎ ነው እና እግዚአብሔር አባት በራስ ሙሉ ነኝ ብሎ አንዳች አያስፈልገኝም ራስን ያልተዋረደ አድርጎ ማየት ጊቨን እንዲህ አይነት በኃጢአት የተዋረደ ህይወት ይዘን በፊትህ ሙሉ ነኝ በሰዎች ፊት የምንልበት ምንም ድፍረት የለን እና እንዲህ አይነት ልብ ካለን መጥፎ ስለሆነ ክፉ ስለሆነ እግዚአብሔር አባት እንዲህ አይነት ልብ ያለን ካለን በምሕረት አስበን። መንግስትን ለእኛ ስለምትሰጥ ስምህ ይመስገን። በዚህ ደስታ በልጅ በክርስቶስ ኢየሱስ ምንም እንኳ ባዶነት ቢሰማንም በልጅ በኩል ደግሞ ባለ ጽድቅ እየተመካን ለዘላለም ህይወት እንደሚበቃ እያሰብን እንድንኖር እርዳን። ስለ ሁሉ ተመስገን በኢየሱስ ስም።